ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዛት የምንመለከታቸው ብራድሊ ባርኮላ በፒኤስጂ ቆይታው ዙሪያ በሰጠው አስተያየት ቀጣይ የሚፈጠረውን አላውቅም እያለን ይገኛል። አራት አሰልጣኞችም የአንዶኒ ኢራኦላን ኮቺንግ ስታፍን መቀላቀላቸውም ተዘግቧል። የጀርመን ብሔራዊ ቡድንም አሰልጣኟን ማሰናበቷም ተነግሯል። እነዚህንና ሌሎችንም ጨምር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ምናመራ ይሆናል። አብራችሁን ቆዩ። የዛሬው ዕለት ለሊቨርፑል ደጋፊዎች ትልቅ የሀዘን ቀን ነው። እንደሚታወቀው የዛሬ ዓመት ጁላይ 3 2025 ላይ ተወዳጁና ተናፋቂው ዲያጎ ጆታ ለቅድመ ውድድር ዝግጅት ወደ ሊቨርፑል ከወንድሙ ጋር እየተመለሰ በነበረበት ሰዓት ባጋጠመው የመኪና አደጋ ምክንያት ከዚህ ዓለም በሞት መለየታቸው አይዘነጋም። እናም እቺን ቀን የሊቨርፑል ደጋፊዎች፣ የፖርቹጋል ደጋፊዎች እንደዚሁም እግር ኳስ ወዳድ ሕዝብ እንዳለ አስቦት እያሳለፉ ነው የሚገኘው። ሊቨርፑሎችም ዲያጎ ጆታና ወንድሙ አንድሪያ ሲልቫን ለማሰብም ያሰሩትን ሐውልትም በሊቨርፑል አቅራቢያ አቁመውታል። የሊቨርፑል የቀድሞ ተጫዋቾች ሌጀንዶችም ይህንን ሐውልት ሄደው እየተመለከቱ ይገኛሉ። እንደዚሁም የአበባ ጉንጉንም እያስቀመጡ ነው የሚገኙት። የፖርቹጋል ተጫዋቾችም ሌሊት ላይ በተደረገው የ32ቱ የጥሎ ማለፍ ጨዋታ ክሮኤሽያን 2-1 ካሸነፉ በኋላ የዲያጎ ጆታን ማሊያ በመያዝ ሜዳው ላይ አስበውት አልፈዋል እና የዛሬው ቀን ለሊቨርፑል ደጋፊዎች፣ ለፖርቹጋል ደጋፊዎች እንደዚሁም ደግሞ ዲያጎ ጆታንና አንድሪያ ሲልቫን ለሚወዱ ሁላ የዛሬው ቀን የሀዘን ቀን ሆና የምታልፍ ይሆናል። እናንተስ በዲያጎ ጆታ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? እንደዚህ ውስጥ ዲያጎ ጆታ ሲነሳ የትኛው ሞመንት ነው ትዝ የሚላችሁ? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሉካ ስቴፈንሰንን የተመለከተውን ዘገባ ይሆናል። ከጥቂት ቀናቶች በፊት ሉካ ስቴፈንሰን ቦልተንን ለመቀላቀል እንደተቃረበ ሲነገር ነበረ። አሁን ላይ ጄምስ ፒርስ ይዞት በወጣው መረጃ መሰረት ሉካ ስቴፈንሰን ወደ ቦልተን የሚያደርገውን ዝውውር አጠናቋል። ሊቨርፑሎችም ከዚህ ተጫዋች 700,000 ፓውንድ እንደዚሁም ደግሞ ከቀጣይ ከወደፊት ሽያጭ ላይ 20% እንደሚያገኙም ነው እየተነገረ የሚገኘው። በቦልተንም እንግዲህ ቋሚ አሰላለፍ ውስጥ ይገባል ተብሎ ይጠበቃል። ብቃቱንም በደንብ ያሳያል ተብሎ ነው የሚጠበቀው። ኢንዶን ወደ ተመለከተው ዘገባ ስናመራ ደግሞ ዋታሮ ኤንዶ በዓለም ዋንጫው ላይ ባጋጠመው ጉዳት ምክንያት ጃፓንን መወከል ሳይችል ቀርቶ ነበረ። አሁን ላይ ግን በትናንትናው ዕለት በኢንስታግራም ፖስቱ ላይ እንዳሳወቀው ከሆነ ወደ ሊቨርፑል ተመልሶ ልምምድ መስራት ጀምሯል። በእርግጥ ሙሉ ለሙሉ ከጉዳቱ አገግሟል አላገገመም የሚለው ነገር እስካሁን ድረስ አልተረጋገጠም። ነገር ግን በትናንትናው ዕለት ወደ አክሳይ ልምምድ ማዕከል ግን እንደተመለሰ የቅድመ ውድድር ዝግጅቱንም ቀደም አድርጎ እንደጀመረ ነው እየተነገረ የሚገኘው። እንደሚታወቀው ሊቨርፑሎች ከ8 ቀን በኋላ የቅድመ ውድድር ዝግጅታቸውን በይፋ ይጀምራሉ። ዋታሩ ኤንዶ ደግሞ ከዛ ቀን ቀደም ብሎ የራሱን የቅድመ ውድድር ዝግጅት በአክሳይ የልምምድ ማዕከል በትናንትናው ዕለት በይፋ መጀመር ችሏል። በመቀጠል የምንመለከተው የጀርመን ብሔራዊ ቡድን ይሆናል። እንደሚታወቀው በ2026 የዓለም ዋንጫ የጀርመን ብሔራዊ ቡድን በፓራጓይ በመለያ ምት ተሸንፋ ከውድድሩ ውጪ መሆኗ አይዘነጋም። የጀርመን ብሔራዊ ቡድን አሰልጣኝ የነበረውም ጁሊያን ኔግልስማንም ይህንን ሽንፈት ቢያስተናግዱም ከዚህ በኋላ በጀርመን ብሔራዊ ቡድን አሰልጣኝነቱ መቀጠል እንደሚፈልግ ሲናገር ነበረ። ነገር ግን በዛሬው ዕለት ፋብሪዚዮ ሮማኖ ብሬኪንግ ኒውስ ብሎ ይዞት በወጣው መረጃ መሰረት የጀርመን ብሔራዊ ቡድን ጁሊያን ኔግልስማንን ከስራው አሰናብተውታል። ፋብሪዚዮ ሮማኖ አያይዞ ባወጣው መረጃ መሰረት ቀጣይ የጀርመን አሰልጣኝ ለመሆን የርገን ክሎፕ ቀዳሚ ተመራጭ እንደሆኑም ነው እየተናገረ የሚገኘው። ከጥቂት ቀናቶች በፊትም በተለይ ደግሞ የጀርመን ብሔራዊ ቡድን ከዓለም ዋንጫ ከተሰናበተች በኋላም ይህ ዜና በተደጋጋሚ ሲነገር ነበረ። የርገን ክሎፕ ወደ አሰልጣኝነት መመለስ የሚፈልጉ ከሆነ የጀርመን ብሔራዊ ቡድን በአሰልጣኝነት የርገን ክሎፕ መቅጠር እንደሚፈልጉ ሲዘገብ ነበረ። አሁንም ፋብሪዚዮ ሮማኖ ይህንን ዘገባ በድጋሚ እየተናገረው ነው የሚገኘው። ዋናው ጥያቄ ግን የርገን ክሎፕ በዚህ ሰዓት ወደ አሰልጣኝነት ይመለሳሉ ወይ የሚለው ነው እና የመመለስ ፍላጎት ካላቸው የጀርመን ብሔራዊ ቡድን ፕሮፖዛላቸውን ለማቅረብ ዝግጁ እንደሆነ ነው እየተነገረ የሚገኘው። ይህንን ፕሮፖዛል ይቀበሉታል ወይ እንደዚሁም የጀርመን ብሔራዊ ቡድን አሰልጣኝ ይሆናሉ የሚለውን ነገር ግን አብረን የምንመለከት ይሆናል። ከዚህ ቀደም ግን ራሳቸው በሰጡት አስተያየት በዚህ ሰዓት በሬድ ቡል ስራቸው ደስተኛ እንደሆኑ ሲናገሩ ነበረ። ነገር ግን ደግሞ በእግር ኳስ ዓለም ብዙ ነገሮች በፍጥነት ሊቀየሩ ይችላሉና ምናልባትም ይህንን ሀሳባቸውን ቀይረው የጀርመን ብሔራዊ ቡድን አሰልጣኝ ሲሆኑ ልንመለከት የምንችልበት እድል አለ። ለእናንተ ግን የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ የሚሆኑ ይመስላችኋል? ምናልባት አሰልጣኝ ከሆኑስ በጀርመን ብሔራዊ ቡድን የሚሳካላቸው ይመስላችኋል? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም 4 አሰልጣኞች የአንዶኒ ኢራኦላን ኮቺንግ ስታፍ አባልን መቀላቀላቸው ተናግሯል። ሊቨርፑሎች በትናንትናው ዕለት በይፋ እንደገለጹት ከሆነ 4 አሰልጣኞች የአንዶኒ ኢራኦላን ኮቺንግ ስታፍ አባል
መቀላቀላቸው ተናግሯል። እነዚህ አራት አሰልጣኞች ከዚህ ቀደም በበርንማውዝ ቤት ከአንዶኒ ኢራኦላ ጋር አብረው ሲሰሩ የነበሩ አሰልጣኞች ናቸው። እንደሚታወቀው ሊቨርፑሎች አርነ ስሎትን ካሰናበቱ በኋላ የሱ ምክትል አሰልጣኞች እንደዚሁም ደግሞ የፊትነስ አሰልጣኞችን ማሰናበታቸው አይዘነጋምና ለነሱ ምትክም እነዚህን አራት አሰልጣኞች ለአንዶኒ ኢራኦላ ቀጥረውለታል። እነዚህም አራት አሰልጣኞች የመጀመሪያው ፓውሎ ዲ ላቶሬዝ አንዶኒ ኢራኦላ አሲስታንት ኮች ወይም ደግሞ ምክትል አሰልጣኝ፣ ቶም ኢልፊክ የመጀመሪያው ቡድን አሰልጣኝ፣ በተመሳሳይ መልኩ ሻው ኮፐርም የመጀመሪያ ቡድን አሰልጣኝ፣ እንደዚሁም ቶም ዊበር የመጀመሪያው ቡድን ታክቲካል አናሊሲስ እንደሆኑ ናቸው እየተነገረ የሚገኙት። በእርግጥ እነዚህ አራት አሰልጣኞች ከዚህ ቀደምም ለሊቨርፑል ይፈርማሉ ተብሎ ሲጠበቁ ነበር። በተለይ ፓውሎ ዲ ላቶሬዝ እንደዚሁም ደግሞ ቶም ዊበር ከበርንማውዝ ጋር የነበራቸውን ኮንትራት መጠናቀቁ ተከትሎ ሊቨርፑልን እንደሚቀላቀሉ በእርግጠኝነት ሲነገር ነበረ። ሁለቱ አሰልጣኞች ግን ቶም ኢልፊክ እና ሻው ሱፐር ግን ሊቨርፑሎች ከበርንማውዝ ጋር ድርድሮችን ማድረግ ነበረባቸው። በመጨረሻም ከስምምነት ላይ መድረሳቸውን ተከትሎ የአንዶኒ ኢራኦላን ኮቺንግ ስታፍን ሊቀላቀሉ ይችላል። ከቀጣይ ሳምንት በኋላም በይፋ በሊቨርፑል ስራቸውን ይጀምራሉ ተብሎም ነው የሚጠበቀው። በመቀጠልም ብራድሊ ባርኮላን ወደ ተመለከተው ዘገባ ነው የምናመራው። እንደሚታወቀው ብራድሊ ባርኮላ በዚህ ሰዓት ከፈረንሳይ ብሔራዊ ቡድን ጋር በአሜሪካ ነው የሚገኘው። በቅርቡም ባደረጉት ጨዋታ የስዊድንን ብሔራዊ ቡድን 3-0 ሲያሸንፍም አንድ ጎል በማስቆጠር ፈረንሳይ ወደ ቀጣይ ወደ 16ቱ የጥሎ ማለፍ ጨዋታ እንድታልፍም ከፍተኛ አስተዋጽኦ ማድረግ ይችላል እና በዛው በአሜሪካም እያለ ከአርኤምሲ ስፖርት ጋር ቆይታ አድርጎ ነበር። በዚህ ቆይታም ስለ ወደፊት የፒኤስጂ ቆይታው የሰጠው አስተያየት አለ። በሰጠው አስተያየትም በዚህ ሰዓት በዓለም ዋንጫው ላይ ነው የምገኘው እና ሙሉ ለሙሉ ትኩረቴም በዓለም ዋንጫው ላይ ብቻ ነው። ከዛ በኋላ ግን የዓለም ዋንጫው ከተጠናቀቀ በኋላ ግን ስለሚፈጠረው ነገር ምንም እማቀው ነገር የለም የሚል አስተያየቱን ሰጥቷል። በዚህ ዙሪያም ፋብሪዞ ሮማኖ ይዞት በወጣው መረጃ መሰረትም ከዚህ ቀደምም ስላችሁ እንደነበረ፣ ከወር በፊትም ስላችሁ እንደነበረ፣ ከጥቂት ቀናቶች በፊትም ስላችሁ እንደነበረ አሁንም የብራድሊ ባርኮላ የፒኤስጂ ቆይታ አልተረጋገጠም። ክለቡን ለቆ ሊወጣ የሚችልበትም እድል አለ። አንዳንድ ዘገቦች ከቅርብ ጊዜያቱ ወዲህ ብራድሊ ባርኮላ ከፒኤስጂ እንደማይወጣና የሚነካ ተጫዋችም እንዳልሆነ ሲናገሩ አይቻሉ። ነገር ግን ደግሞ እኔ እንዳለኝ መረጃ ከሆነ እነዚህ ይወጡ ያሉ መረጃዎች ስህተት ናቸው። ምክንያቱም ብራድሊ ባርኮላ ትክክለኛው ሂሳብ የሚመጣለት ከሆነ ፒኤስጂዎችም ተጫዋቹን ለመልቀቅ ፈቃደኛ እንደሆኑ ነው እኔ የማውቀውና በዚህ የክረምቱ የዝውውር መስኮት ፒኤስጂን ለቆ ሲወጣ ልንመለከት የምንችልበት ከፍተኛ እድል አለ። ለምሳሌ አሁን ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነና ትክክለኛውን ሂሳብ ይዘው ወደ ፒኤስጂ የሚያቀኑ ከሆነ ፒኤስጂዎች ተጫዋቹን ለመሸጥ ፈቃደኛ እንደሆኑ ነው የማውቀው የሚል መረጃን ይዞልን ወጥቷል። በተጨማሪም ግን ይሄ የሰጠውን አስተያየት ስትመለከቱ ከዓለም ዋንጫው በኋላ ቀጣይ የሚፈጠረውን አላውቅም ማለቱ ራሱ ከፒኤስጂ ሊለቅ የሚችልበት እድል እንዳለው የሚያሳይ ነው። ምክንያቱም በእርግጠኝነት በፒኤስጂ ቤት የሚቆይ ቢሆን ኖሮ እንደዚህ አይነት አስተያየቶችን አይሰጥም ነበር። ይልቁንም በቀጣይ ዓመትም በሻምፒየንስ ሊጉ በድጋሜ ዋንጫ ለማንሳት ከፍተኛ ጥረት እናደርጋለን ከቡድኑ ጋር ሆነን የሚል አይነት አስተያየቶችን ነበረ የሚሰጠው። ነገር ግን እሱም በቀጣይ ዓመት በፒኤስጂ ቤት ለመቆየቱ እርግጠኛ ባለመሆኑ ምክንያት እንደዚህ አይነት አስተያየቶችን እየሰጠ ነው የሚገኘውና በዚህ የክረምቱ የዝውውር መስኮት ብራድሊ ባርኮላ ፒኤስጂን ለቆ ሲወጣ ልንመለከት የምንችልበት እድል እንዳለን ብራድሊ ባርኮላ ራሱ እየተናገረ ይገኛል የሚል አስተያየትንም ሰጥቷል። አያይዞም እንደተናገረው ከሆነም ከሊቨርፑል በተጨማሪም አርሰናሎችም እዚህ ተጫዋች ላይ ፍላጎት አላቸው። ነገር ግን ደግሞ የአርሰናሎች ቀዳሚ ተመራጭ ሞርጋን ሮጀርስ ነው እና እሱን ለማስፈረም ከፍተኛ ጥረት የሚያደርጉ ይሆናል። ነገር ግን የሞርጋን ሮጀርስ የዝውውር ሂደት የማይሳካላቸው ከሆነ ግን ፊታቸውን ወደ ብራድሊ ባርኮላ እንደሚያዞሩ ነው እየተናገረ የሚገኘው። የሊቨርፑሎች ግን ቀዳሚ ተመራጭ ብራድሊ ባርኮላ ነው። ከያዟቸው የተጫዋቾች ዝርዝር ውስጥ ብራድሊ ባርኮላ ቀዳሚ ስፍራ ላይ እንደተቀመጠም ነው ፋብሪዞ ሮማኖ በዘገባው እየተናገረ የሚገኘው። ከዚህ ቀደምም የወጡ የተለያዩ መረጃዎችን ስትመለከቱ ፒኤስጂዎች ምናልባት የአንድ ያሜንዴን ከአርቢ ሌፕዚግ አኩላችን ከሞናኮ የሚያስፈርሙ ከሆነ ብራድሊ ባርኮላ ለመልቀቅ ፈቃደኛ ሊሆኑ ይችላሉ። ነገር ግን ደግሞ ለብራድሊ ባርኮላ ከ116 ሚሊዮን ፓውንድ በላይ እንደሚፈልጉ ነው እየተነገረ የሚገኘው። ሊቨርፑሎች ይህን ያህል ገንዘብ ግን ለመክፈል ፈቃደኛ ይሆናሉ ተብሎ አይጠበቅም። ነገር ግን ተጫዋቹ ላይ ከፍተኛ ፍላጎት አላቸው። በተለይ ደግሞ የአንድ ያሜንዴ ዝውውር ሂደት አለመሳካቱን ተከትሎ ወይም ደግሞ ተጫዋቹ ወደ ፒኤስጂ ለማምራት መምረጡን ተከትሎ ፊታቸውን ወደ ብራድሊ ባርኮላ እንዳዞሩ ነው እየተነገረ የሚገኙና እሱን ለማስፈረም ከፍተኛ ጥረት ያደርጋሉ። ነገር ግን ደግሞ ፒኤስጂዎች በጣም ከፍተኛ ገንዘብ የሚጠይቁ ከሆነ ብራድሊ ባርኮላንም ላያስፈርሙ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። እኔ በግሌ ብራድሊ ባርኮላ ከ86 ሚሊዮን ፓውንድ በላይ ይገባዋል የሚል ሀሳብ የለኝም። ማክሲመም ከሄዱ 100 ሚሊዮን ፓውንድ ብቻ ነው ማውጣት ያለባቸው። ከዛ በላይ ለብራድሊ ባርኮላ ከሚያወጡ ይልቅ ሌሎች ሁለት ተጫዋቾችን ቢያስፈርሙ ይሻላል የሚል
ሀሳብ ነው ያለኝ። በእርግጥ አንዳንዶቻችሁ ብራድሊ ባርኮላ ወደ ሊቨርፑል እንዲመጣ አትፈልጉም። ያን ያህል ሬት የምታደርጉት ወይም ምርጥ ብቃት አለው ብላችሁ የምታስቡት አይነት ተጫዋች አይደለም። እንደዛ ቢሆንም ግን የአንዲ አሜንዲ ስላልተሳካ ሌላኛው በዚህ ሰዓት ላይ በገበያው ላይ ካሉ ጥሩ ተጫዋቾች መካከል አቬሌብል ከሆኑ ተጫዋቾች መካከል አንደኛው ብራድሊ ባርኮላ ነውና ምናልባት አሁን ላይ ብራድሊ ባርኮላን አስፈርመው ከዛ በላይ የሚመጡ ሌሎች ምርጥ ተጫዋቾች ካሉ እነዛን ማስፈረም ይችላሉ። ለአሁን ግን አፋጣኝ የሚባል መፍትሄ ያስፈልጋልና በዚህ ሰዓት ላይ ደግሞ ለገበያው ክፍት የሚሆን ተጫዋች አንደኛው ብራድሊ ባርኮላ ነውና ሊቨርፑሎች ይህንን ተጫዋች የሚያስፈርሙት ከሆነ ደግሞ ከ100 ሚሊዮን ፓውንድ በላይ ማውጣት አለባቸው ብዬ አላስብም። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለብራድሊ ባርኮላ እናንተ ብትሆኑ ምን ያህል ገንዘብ ታወጣላችሁ የሚለውንም በዛው ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።